በኢየሱስ ወይ Now you know who I'm talking about, right? ይሄ ብራዘር ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ይሆን ወይ ከሰሜን የመጣ አማራ ክልል ወሎ ውስጥ የኦፓል ማዕድን ምስኪኖችን እያስቆፈራችሁ እያስወጣችሁ ዱባይ ትሸጣላችሁ። ዱባይ ስትሸጡ ደግሞ የተለያዩ ነጥቦችን አገናኝታችሁ መሲ ብርጅስቶን የዱባይ ጠቅላይ ግዛት መምሪያ ኃላፊ ሮሚ ሸቤ ገብታ ነው ብላ ሊያ ተናግራለች። የምትዋሽበት ሪዝን አለ ብዬ አላስብም። ለምትጠይቁኝ ሰዎች ሮማን ዝርያ ኢትዮጵያ ስትመጣ ተይዛ እስር ቤት ያለችው በወፍ በረር እንዳያችሁት እንግዲህ አዶኒ አሁን ማነጋጋሪነቱ እንደቀጠለ ነው ማለት ነው። ቤተሰቦች የተናገረው ምንድነው የሚለውን ነገር እናያለን። በሌላ ጉዳይ ደግሞ የወሎ የደላንታ ኦፓል በምስኪኖች ላብ እየተቆፈረ እየወጣ ወደ ዱባይ እየተወሰደ ነው ያለው በህገወጥ መንገድ እየተባለ ነው ማለት ነው። ቤተሰቦች ምንድነው ያለውን የሚለውን አብረን እናያለን ማለት ነው። ቤተሰቦች ያሉትን ነገሮች ሀሳብ አስተያየቶቻችንን እንለዋወጥባቸዋለን። ጉዳዩን አይተን እንመለሳለን። የቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ይሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና ቦርሳው እንኳን የሚያስፈልገው ለእንትና ነበረ። ለማን ነው ስሙ? ቀጭኑ ልጅ አላውቀውም። አዎ ለሱ ሞዴስ ማስቀመጫ ቢሰጠው ኑሮ ከዛ በኋላ ያንን ሞዴስ ማስቀመጫ ቦርሳ ይዞ በቃ ለሴቶች ነው የምትወጥ ብሎ የዘንድሮ አዋርድ ብዙ ጉድ አሳየ። ኦ ማይ ጋድ ቦርሳው ለሱ ነበረ መሰጠት የነበረበት ቢያነ ኤሊና አይ ሙቭ አድርጓል የምትሉ ታውቃለህ? ሙቭ እንዳደረገ ወደ ሀገሩ ሙቭ እንዳደረገ አዎ ልክ እንደ አዶናይ ማን ነው ያ ጆኒ? እኔ ማውቀው ልጅ ነው። ሼር አደርግልሃለሁ እንትን ቻናሉ ያ ጆኒ አሪፍ የነበረው ልጅ እኔ ማውቀው። አዎ ይሄ ሰፋፊ ሱሪ አድርጎ ምናምን ኡበር ኢትስ እና ዶርዳሽ እየሰራ ዩቲዩብ ላይ የሚለጥፈው ልጅ እሱ ልጅ ነው እንደዚህ የለበሰው? ያ ዳሰ በጌታ በኢየሱስ ወይ Now you know who I'm talking about, right? ይሄ ብራዘር ነው። ያ like ይቀየሩብን ያ ዳሰ ጠበጠቡብኝ ወንድሜ። ወይኔ ጠበጠቡ እና እኔ ትቢያ ነስቶ እጁ ማለት ነው ሜትጋላ ያየው ነው የመሰለኝ እንጂ ኢትዮጵያ ነገር ምንም ያየው ነገር አልመሰለኝ። እና ቦርሳው ሞዴስ ይዞበት ነው። አዎ አራማጊት እንደዚህ ለብሶ እሱ ልጅ ነው ሄደው። ያ ዳሰም ስማ ሞዴስ ይዘው መጡልህ። ቆይ ላሳይ። አላየህ? ምናው ኢትዮጵያ ተበላሽታለች። ኤርፖርት ሰው አላቸው። የሚሸጠው ዱባይ ነው። በእርዳታ ስራ ላይ የተሰማራችሁ ናችሁ። ስማችሁን እጠራለሁ። የግድ እኔ ጋር አይደለም፣ ሌላ ቦታ ግን ሄዳችሁ መከላከል ትችላላችሁ። የመጀመሪያው ፊት አውራሪ ሚኪ ነህ። አምሶሪ ራሳችሁን ትከላከላላችሁ። እኔ ስማችሁን ነው እየጠራው ያለሁት። በእጅ የደረሰው መረጃ ነው። ሁለተኛው ተስፋ ያደርግ ነህ። ሶስተኛው ከኔ ጋር ብዙም ትውውቅ የለውም፣ ዴቭ ፒሲኤል የተባለ ሰው። አማራ ክልል ወሎ ውስጥ የኦፓል ማዕድን ምስኪኖችን እያስቆፈራችሁ እያስወጣችሁ ዱባይ ትሸጣላችሁ። ዱባይ ስትሸጡ ደግሞ ኮኔክሽን አላችሁ። እነ መሲ ብርጅስቶን ራስሽን ነፃ ማውጣት አለብሽ። ይህን ያህል ካደረስኳችሁ እናንተ የተለያዩ ነጥቦችን አገናኝታችሁ ደረሱባቸው እነዚህ ሰዎች ላይ። ይሄ ማስታወቂያ ይሄ ንግግር ከተነገረበት ጊዜ ጀምሮ ራሳችሁን የመከላከል መብታቸው የተጠበቀ ነው። እኔ መረጃው ደርሶኛል። ምን ማድረግ አልችልም። መናገር የለብንም። ይሄ ነገር ግድ ነው። ደላንታ ነው ባይ ዘ ወይ ዋርላ ደላንታ ነው። እኛ ሀገር ነው ኦፓሉ የሚወጣው። ከዛ ያወጣሉ። የመረጃው ምንጭ ፍራውሌት ይቻላል። ከኔ ጋር አትቀልድ ብያለሁ። ከኔ ጋር አትቀልድ። ጠዋት ተቀድጄ ከሰዓት መሰፋር ነው። እኔ ስመጣ በትክክለኛ መረጃ ነው መምጣት የምፈልገው። ምክንያቱም ይሄ ትውልድ ቀዳዳ እንዲለኝ አልፈልግም። ትክክለኛ መረጃ ካመጣው አመጣለሁ፣ ካላመጣው አላመጣም። ስለዚህ የመረጃው ምንጭ እሱ ነው። እርዳታውን እንደ ሽፋን በመጠቀም ከእርዳታው በስተጀርባ ስለሚሰራ ወንጀል ነው የኔ ጉዳይ። ማዕድን ከሀገር ዘርፈሽ በሳፋ ሰርቀሽ በማንኪያ እየሰጠሽ ማለት ነው። ይሄማ ሁሉም ኢትዮጵያ እኮ ሊነፈጉ አይገባም። እዚህ ውስጥ ተረጂዎችም እኮ ሀገራቸው ናቸው አይደል? እንዴ ሀገራቸው ነው። እነሱም እኮ ማዕድን የመሸጥ እኮ መብት ሊኖራቸው ይገባል። በተለየ ሁኔታ ማዕድን አንቺ ብቻ የምትወስጅበት ወይ የሆነ ሰዎች ብቻ የሚወስዱበት ነገር ሊኖር አይገባም።
ዋናው ነገር ምንድነው? በተለይ አማራ ክልል ወሎ ውስጥ የኦፓል ማዕድን በህገወጥ መንገድ እያወጣችሁ በኤርፖርት በኩል እያስወጣችሁ ዱባይ ትሸጣላችሁ። ይህን መረጃ የምታውቁ ሰዎች ታውቃላችሁ። እናንተም የራሳችሁን የምርመራ ውጤት ይሄ ዝም ብሎ እንዲህ ቅንጥብጣቢ ምናምን ሳይሆን ይህ ትልቅ መረጃ ሰጥቻችኋለሁ። ስማችሁ የተጠራ ሰዎች ቤታችሁን ከፍታችሁ ሌላ ቦታም ሆነ ከፈለጋችሁ እኔ ጋም በሚመቻችሁ ሰዓት እናንተ በተገኛችሁበት እኔ መረጃውን አስደምጣችኋለሁ። ራሳችሁን የመከላከል ይሄ መረጃ ከየት ነው የመጣው? ሲጀምር እንዴት ሊመጣ ቻለ? ስለዚህ ራሳችሁን የመከላከል መብት አላችሁ። መንግስት ደግሞ ራሱን መንገድ ይሄዳል። የራሱን የመከላከል ወይም ደግሞ ህዝቡ እዛ አካባቢ ያሉ ፖለቲከኞችም የህግ ሰዎችም የሚሄዱበትን ርቀት ይሄዳሉ ለማለት ፈልጌ እና እሳት በሌለበት ጭስ አይታይም። እዚህ ብርጅስቶ ለራስሽ ነፃ ማውጣት አለብሽ። ይህን ያህል ካደረስኳችሁ እናንተ የተለያዩ ነጥቦችን አገናኝታችሁ መሲ ብርጅስቶን የዱባይ ጠቅላይ ግዛት መምሪያ ኃላፊ አይደለችም። ማን ምን ይዞ እንደሚመጣ እየፈተሽኩ ማሳልፈው ነው አይደለም። ኦኬ ስታወሩ የኢማራትን ህግ አውቃችሁ አውሩ። ተግባባ። ስታወሩ ህጉን አውቃችሁ አውሩ። ከኢትዮጵያ ይዞ መጡ። እሺ ከዛ ዱባይ ውስጥ እኔ መፈተሽ ነበረብኝ። ራሴን ነፃ ላወጣ ሀገሪቷንም ነፃ ላውጣት እኔ መፈተሽ ነበረብኝ። ቴዲ ፍተሻ ማካሄድ አለብኝ። ስማችሁን አጽዱ ስላልክ ነው። እኔ የቆሸሸ ስም የለኝም፣ ስሜን አላጸዳም። የቆሸሸ ስብዕናም የለኝም፣ ስሜን አላጸዳም። ሮማን ዝርያ የጠፍታ ነው። ሮማን ዝርያ የጠፍታ ነው ብላችሁ ለምትጠይቁኝ ሰዎች ሮማን ዝርያ ኢትዮጵያ ስትመጣ ተይዛ እስር ቤት ያለችው ሮማን ዝርያ ከርቸሌ ነው ያለችው። የታባቱ አሳሰርኳት። ጋይስ እንደው ነገሪን ካላችሁ ልንገራችሁ፣ አሳሰርኳት። እስር ቤት ነው ያለችው። ኑና ጠይቋት። እኔ አሳሰርኳት። ጠበቃ ያሳሰራት ሮሚ ሸቤ ገብታ ነው ብላ ሊያ ተናግራለች። የምትዋሽበት ሪዝን አለ ብዬ አላስብም። ሮማን ኢትዮጵያ ተደብቃ መግባቷ ነበር። በደላላ እያለች በደላላም እኮ ልትገኛለች። ምክንያቱም ሊያሽን አስገድልሻለሁ ምናምን ብላታለች። አስገድላሻለሁ ብላታለች እና አይ ቲንክ አስገድልሻለሁ ካለቻት ማስያዝ ማሳሰር በቪዲዮ ስላለ ገደል መቅጠት ትችላለች። ስለዚህ አንዳንዴ ማሰብ ጥሩ ነው። ሌላስ ብዙዎቹ እኔ አሁን ሮማን ዝም ብላ የብልግና ነገሯ አይመቸኝም። ባለጌ ነው። እውነቱን ተናገር ካልክ ጌታ ምስክሬ በጣም ባለጌ ነው። ካመጡ ሴቶች መካከል ግንባር ቀደሙ ሮማን ናት። ሌሎች ሴቶች እንደዛ የሚሳደቡ አላውቅም። እኔ የባለጌ ጥግ የመረን ጥግ ሮማን ግን የዋነች ትባላለች። ጥግ የባለጌ ጥግ 6 ባል መፍታት እንደ ክብር የምታወራ ባለጌ ሴት እና ይቻላል። ለብዙዎቹ ስም የምትሰጥ መረን ሴት፣ ወንዶቹ በሙሉ እቃችሁ እኔ ጋር አለ ብላ የምትሳደብ ሰው ናት። የመጨረሻ መረን ሴት እንደሷ የለም። በዚህ ላይ መሀይም ናት። ስለዚህ ያ ችግር አለባት እሷ። እውነቱን ልንገራችሁ በጣም መሀይም ናት። ያንን እላለሁ። ስለዚህ ያ ነው የምለው። እንዳያችሁት እንግዲህ አዶናይ በሰሜን በኩል መጥቶ ኢትዮጵያን ያድናል የተባለው ቴዎድሮስ እኔ ነኝ አለ እየተባለ በጣም ብዙዎች መነጋገሪያ ያድርገውታል። እያንዳንዱ የሚያደርጋቸው ነገሮች ቫይራል ስለሆነ ሚዲያውን ሙሉ በሙሉ ስለተቆጣጠረው እንደዛ እየተባለ እየተወራ ነው። ከሆነም ጥሩ ልንል የሚገባው ኢትዮጵያን የሚያድንልን ሰው ተገኝቶ ነው ወይ ምን ነው? ኢትዮጵያን ያድንልን እንጂ የትኛውም ይሁን ማንም ይሁን ደስ ይለናል ብዬ ነው የማስበው። እናንተ ማሰባችሁን ታስቀምጣላችሁ። እንደዚህ የተረገመ ደግሞ በሌላ በኩል የተረገመ አይነት አለባበስ አዋርዱ ላይ ለብሰው የመጡ ሰዎች ደግሞ ያን ያክል ኢሹ ማድረግ ፈልገን ሳይሆን እንደው በዛም በዚህም ስናዋክባቸው ይሄንን ባህላችን ያላደለ ነገር ደንግጠው ቢተውት ብለን ነው እንጂ ያን ያክል አሳስቦን አይደለም። የጆሲ ግን ተመችቶኛል። የወር አበባን ለማስታወስ ነው ያለው። የወር አበባ ቀርቶ ነው ወይስ የወር አበባ ዓመታዊ ቀን ሆኖ ነው? እንዴት ትዝ አለው ነው? በጣም ስለገረመኝ ነው። እንዴት ትዝ አለው የወር
ምንድነው ቆይ አጀንዳ ወይ ሰፋ አድርጎ አላብራራልን እንደዛ ስላለ ነው ማለት ቤተሰቦች የደላንታው ኦፓል ስለተባለው የወሎ ደላንታው ኦፓል ስለተባለው ነገር ግን ምስኪኖች መከራቸውን አይተው አውጥተው የሚገባቸው ነገር ሳያገኙ ወደ ዱባይ በህገወጥ ይሁን ምናምን እየወጣ ነው የሚል ነገር መጥቷል። እውነት ይሁን ውሸት ይሁን እንግዲህ ወደፊት የምናየው ይሆናል። ራሳችሁን አጥሩ እየተባለ ነው እንግዲህ መልእክታችንን አስተላልፈናል ማለት ነው። የሚገባቸውን ማግኘት መከራውን አይቶ እዛ ጋር እየለፋ ያለ ሰው ማግኘት ያለበትን ማግኘት ስላለበት ማለት ነው። መጨረሻውን እናያለን። በግል መሲ ብሪጅስቶን እና መሲ እንትና ሳሪዬ በጣም ነው የምወዳቸው እነ ሳሪን ማለት ነው። እህቶቻቸውን ኬር የሚያደርጉበት ለተቸገረ በሰው ሀገር ላይ የሚደርሱበት መንገድ በጣም ነው የምወዳቸው በዛ ምክንያት ማለት ነው። እናንተም የተሰማችሁን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ ያላረጋ ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ። እንደዚህ አይነት ጉዳዮች ቶሎ ቶሎ እንዲደርሳችሁ ማለት ነው። የምወዳችሁ ቤተሰቦች የዛሬው ይሄን ይመስላል። በሌላ ጊዜ በሌላ ጉዳዮች እንገናኛለን። ሰላም ቆዩልኝ።